በኢትዮጵያ አብያተ ክርስቲያናት የናይሮቢ ኬንያ የእስሊ አጥቢያ የኦሮብ ከሰዓት በኋላ ፕሮግራማችን ነው። እንግዲህ በዚህ ፕሮግራም ከዚህም በፊት የምትጠቀሙ በተለያየ መንገድ የምታገለግሉ ሰዎች ሁሉ እግዚአብሔር አምላክ በብዙ ይባርካችሁ። አሁንም ቢሆን በተለያየ ዓለም ለሚኖሩ ወገኖች ይህ ፕሮግራም እንዲደርስ የምታደርጉትን መልካሙን አስተዋጽኦአችሁን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር የምታደርጉትን ነገር እንዳትረሱ። የጌታን ድምጽ ለመስማት ቤት በኩል ልስማ ብሎ ሚናፍቁ ብዙ ሰዎች በተለያየ ዓለም በቤታቸው ይኖራሉና በስራ ቦታ። ስለዚህ ይህንን የጌታን ድምጽ መስማት አንድ የእግዚአብሔርን ጥቅስ አንድ ዜማ መስማት ለነሱ ብርቅ ሊሆን ይችላል። የእናንተ አገልግሎት ደግሞ የነሱን ሕይወት የሚያንጽ የሚያጽናና ከሆነ በዚህ አገልግሎት እንድትበረቱ በጌታ ፍቅር እናሳስባለን። ስለምታደርጉት መልካም አስተዋጽኦ ሁሉ እግዚአብሔር አምላክ ደግሞ በብዙ ይባርካችሁ። ተባረኩ። ዛሬ እግዚአብሔርን ቃል የሚያካፍለን ወንድማችን አብነት ገለቱ ነው። ለሱና ለመንፈስ ቅዱስ ስፍራውን ለቃለሁ። አብነትን በጭብጨባ ተቀበሉት። እግዚአብሔር ይባርክ። ክብር ለኢየሱስ ይሁን። እስቲ ለጌታ ክብር እንደገና በኃይል ይጨበጨብለታል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ምሳሌ ምዕራፍ 1 ከቁጥር 33 ላይ የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል ይላል። ክብር ለኢየሱስ ይሁን። ሰው እረፍት ፍለጋ የተለያዩ ነገሮችን ያደርጋል። እውነተኛ እረፍት እውነተኛ ሰላም ያለው ግን በእግዚአብሔር ቤት ውስጥ ነው። ክብር ለኢየሱስ ይሁን። ድጋሚ እንኳን ወደ እግዚአብሔር ቤት በሰላም መጣችሁ። ዳዊት ሲናገር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ እጅግ ደስ አለኝ ይላል። ክብር ለኢየሱስ ይሁን። ሰላም አለ በእግዚአብሔር ቤት ውስጥ፣ በረከት አለ በእግዚአብሔር ቤት ውስጥ፣ እረፍት አለ በእግዚአብሔር ቤት ውስጥ። ክብር ለእግዚአብሔር ይሁን እና ዛሬ ደግሞ የእግዚአብሔር ፍቃድ ሆኖ የእግዚአብሔርን ቃል አካፍላችኋለሁ። ለኔም ጌታ የሚናገረኝን እሰማለሁ፣ ለእናንተም ደግሞ በውስጥ ያስቀመጠውን አካፍላለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን በኦሪት ዘፍጥረት ምዕራፍ 26 ከቁጥር 26 ላይ ያለውን የእግዚአብሔርን ቃል እናወጣለን። ኦሪት ዘፍጥረት ምዕራፍ 26 ከቁጥር 26 እስከ 29 እንደዚህ ይላል። አቢሜሌክና ሙሽራው የሙሽራው ወዳጅ አኮዘት የሰራዊቱም አለቃ ፊኮል ከጌሬራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ተለይታችሁ አሳድዳችሁኛል አላቸው። እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። አሜን። እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና በአንተ መካከል መሐላ ይሁን። እኛ አንተን እንዳልነካን በጎነትንም ብቻ እንዳሳየን በደህና እንደሰደድን አንተም ክፉ እንዳትሰራብን ቃል ኪዳን ከእግዚአብሔር ዘንድ የተባረክን። ክብር ለኢየሱስ ይሁን። ቃል ኪዳን ካንተ ጋር እናደርጋለን። አንተ አሁን ከእግዚአብሔር ዘንድ የተባረክን። እንጸልይ። በእርግጥ እግዚአብሔር ካንተ ጋር እንዳለ አየን። ኢየሱስ ጌታ ነው። በእርግጥ እግዚአብሔር ካንተ ጋር እንዳለ አየን። እንደዚህ በሉ እስቲ፣ በእርግጥ በሉ እስቲ፣ እግዚአብሔር ከኔ ጋር እንዳለ ይታያል በሉ እስቲ። አጋር እንደዚህ አለች፣ የሚያየኝን አየሁት። ኤልሮሂ የሚያናግራትን የእግዚአብሔርን ስም እንደዚህ ብላ ጠራች፣ ኤልሮሂ
የሚያየኝን ምን አልኩት? አየሁት። ክብር ለኢየሱስ ይሁን። እስቲ ድገሙና እግዚአብሔር ከኔ ጋር እንዳለ ይታያል በሉ እስቲ። ድገሙ እስቲ፣ ድገሙ። እግዚአብሔር ከኔ ጋር እንዳለ ይታያል በሉ እስቲ። እግዚአብሔር ሆይ እናመሰግንሃለን። ስም የተባረከ ይሁን። በመካከላችን በክብር ተመላለስ። በመካከላችን በሙላት ተመላለስ። የጨለማ ኃይላት በኢየሱስ ስም የታሰሩ ይሁኑ። ቃልህን በኢየሱስ ስም ተናገረን። በጌታ በኢየሱስ ስም አሜን። ዛሬ የእግዚአብሔር አብሮነት በሚል ርዕስ የእግዚአብሔርን ቃል አብረን እንካፋፈላለን። እስቲ የእግዚአብሔር አብሮነት በሉ እስቲ። እንግዲህ ጥቂት የመግቢያ ሐሳቦችን አንስቼ ወደ ክፍሉ ሄዳለሁ። የዘፍጥረት መጽሐፍ ከአምስቱ የሕግ መጽሐፍቶች መካከል አንዱ ነው። ቶራ ፔንታቱክ በመባልም ይታወቃል። እንዲሁም ኦሪት ዘፍጥረት ስለ ጅማሬዎች የሚተርክ መጽሐፍ ነው። የሰማይ ጅማሬ፣ የምድር ጅማሬ፣ በሰማይ የሚበሩ ፍጥረታት የተፈጠሩበት፣ በምድር ላይ ያሉ የተፈጠሩበት፣ ጨለማ፣ ብርሃን፣ መርገም፣ በረከት፣ የነገር ሁሉ ጅማሬ የሚተርክ መጽሐፍ ነው። እንዲሁም ሌላው የዘፍጥረት መጽሐፍ በአምስቱ የአባቶች ታሪክ ሆኖ እግዚአብሔርን የሚያስተዋውቀን መጽሐፍ ነው። እነዚህ ሰዎች እነማን ናቸው? በኖህ ታሪክ ውስጥ እግዚአብሔር ገብቶ በአብርሃም፣ በይስሐቅ፣ በያዕቆብና በዮሴፍ በእነዚህ አምስቱ የአባቶች ታሪክ ውስጥ እግዚአብሔር ራሱን የሚያስተዋውቀን መጽሐፍ ነው እና ዛሬ የማካፍላችሁ የእግዚአብሔር ቃል ርዕስ እንደነገርኳችሁ የእግዚአብሔር ምን አብሮነት። ክብር ለኢየሱስ ይሁን። የእግዚአብሔር አብሮነት ማለት እግዚአብሔር ከአንድ ሰው ጋር አብሮ ሲሆን ማለት ነው እና አሁን እኔ ያነበብኩበት ክፍል የይስሐቅን ታሪክ ይናገራል። ይስሐቅ እግዚአብሔር አብሮት ያለ ሰው ነበር። ሃሌሉያ። ይስሐቅ ምን አይነት ሰው ነበረ? እግዚአብሔር አብሮት ያለ ሰው ነበረ። እግዚአብሔር ራሱ በቁጥር 23ን እስቲ እናንብብ። ቁጥር 23 በዚያችም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርካለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። እግዚአብሔር ራሱ ለይስሐቅ ተገልጦ በነቢይ አይደለም፣ በሐዋርያም አይደለም። እግዚአብሔር ራሱ ለይስሐቅ በራእይ ተገልጦለት እንደዚህ ብሎ የተናገረው ሰው ነው። እኔ ከማን ጋር ነኝ? ከአንተ ጋር ነኝ። አሁን ሌላ ነገር ሁሉ ተከትሎ ነው የሚመጣው። የመጀመሪያውና ወሳኙ ጉዳይ ምንድነው? እግዚአብሔር ለይስሐቅ የተናገረው ነገር እኔ ከማን ጋር ነኝ? ከአንተ ጋር ነኝ። ሃሌሉያ። ይስሐቅ ጋር እግዚአብሔር እንዳለ እግዚአብሔር በራሱም ተናግሯል። እሱን የሚያሳድዱ ሰዎችን መተው ተናግረውታል። ምን ብለው? በእርግጥ እግዚአብሔር ካንተ ጋር እንዳለ አይተናል። ሌላ ምስክር አንፈልግም፣ ሌላ ውይይት አንፈልግም። በእርግጥ እኛ ራሳችን እግዚአብሔር ካንተ ጋር እንዳለ አይተናል። ይስሐቅ ምን አይነት ሰው ነው? እግዚአብሔር አብሮት ያለ ሰው ነው። ነገር ግን እግዚአብሔር አብሮት እያለ ይስሐቅ የሚያልፍበት መንገድ ግን ቀላል አልነበረም። ዛሬም እግዚአብሔር ከናንተ ጋራ፣ እግዚአብሔር ከኔ ጋራ፣ እግዚአብሔር ከኛ ጋራ ሆኖ የምናልፍበት መንገድ ግን ቀላል ላይሆን ይችላል። ሁኔታዎች የእግዚአብሔርን ከኛ ጋራ መኖር ላይናገሩ ይችላሉ። ነገር ግን አንድ እውነት ማመን አለብን፣ እግዚአብሔር ከኛ ጋራ አለ። በሉስቲ እግዚአብሔር ከኔ ጋራ አለ። በሉስቲ ድገሙና እስቲ እጆቻችሁን ከፍ አድርጉና እግዚአብሔር ከኔ ጋራ አለ በሉስቲ። አዎ ማቴዎስ ወንጌል ምዕራፍ 28 ላይ እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋራ ነኝ። ኢየሱስ ጌታ ነው። እግዚአብሔር ከኛ ጋር አለ እና ይስሐቅ በወቅቱ በምን አይነት ሁኔታ ውስጥ ያልፍ ነበር ስትሉ በከፍተኛ ረሃብ ውስጥ ያልፍ ነበር። ሙሉ ምዕራፉን በሰዓታችሁ አንብቡ። ቁጥር 1 ላይ 26 ከቁጥር 1 ላይ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ ይላል። የእግዚአብሔር አብሮነት እውነት ነው፣ ከይስሐቅ ጋር አለ።
ነገር ግን እያለፈበት ያለው መንገድ የምን አይነት ዘመን ነበር? የረሃብ ዘመን ነበር። የእግዚአብሔር አብሮነት ከሱ ጋር እያለ ይሄም ብቻ አይደለም። ይስሐቅ እያለፈበት የነበረበት መንገድ በስደት ሀገር በሞት ፍርሃት ውስጥ ይኖር ነበር። ከመችመች ሞታለሁ፣ ከመችመች ይገሉኛል የሚል አይነት ህይወት የሚኖር ሰው ነበር። ታስታውሳላችሁ? ወደ ፍልስጤም ሀገር ወደ ጌሬራ ከሄደ በኋላ የፍልስጤም ሰዎች ከሱ ጋር ያለችውን ሚስቱን እቺ ምን ናት ብለው በጠየቁት ጊዜ ምን ናት አለ? እህቴ ናት አለ። እሷ ግን ምኑ ነበረች? ሚስቱ ነበረች። ለምንድን ነው እንደዚህ ያለው? ርብቃ በጣም ቆንጆ ስለነበረች በርብቃ ምክንያት ይገሉኛል በማለት ሚስቱን የካደ ሰው ነው። ለምን? በሞት ፍርሃት ውስጥ ይኖር ነበር። የእግዚአብሔር አብሮነት ግን ከሱ ጋር ነበር። ይሄም ብቻ አይደለም። በስደት ሀገር ውስጥ ይቀናበት ነበር። ሰዎች ሁሉ ይቀኑበት ነበር። ይስሐቅም በዛች ምድር ዘርን ዘራ፣ 100 እጥፍም አጨደ። በኋላ መጣበታለሁ። የፍልስጤም ሰዎች ምን አሉበት ይላል? ቀኑበት ይላል። ሰዎችን በምንም በክፋት በተንኮል በአመጽ እሱ ያደረጋቸው የነካቸው ነገር የለም። እግዚአብሔር ስለባረከው ብቻ ሰዎቹ ምን ይሉበት ነበር? ይቀኑበት ነበር፣ ይቀናበት ነበር። ይሄም ብቻ አይደለም። በከንቱ ይጠሉትና ያሳድዱት ነበር። በስደት ሀገር ውስጥ ከኛ ይልቅ እጅግ በርትታልና ከመካከላችን ወጥተህ ሂድ ይሉት ነበር። ስለዚህ ይስሐቅ የእግዚአብሔር አብሮነት ከሱ ጋር አለ። ሲያልፍ ግን የሚጓዝበት መንገድ በረሃብ ውስጥ ያልፋል፣ በሞት ፍርሃት ውስጥ ያልፋል፣ በቅናት ውስጥ ያልፋል፣ በመሰደድ ውስጥ ያልፋል። ነገር ግን እግዚአብሔር ከሱ ጋር ነበር። ዛሬ እንደ ይስሐቅ በተለያየ በመቀናት ውስጥ በስደት ውስጥ በተለያየ ጭቆና ውስጥ የምትኖሩ ሰዎች ካላችሁ በዛም ውስጥ እግዚአብሔር ከናንተ ጋር አለ። እስቲ አሜን በሉ እስቲ። አዎ ሁኔታው የእግዚአብሔርን አብሮነት ላይ ገልጽላችሁ ይችላል። አዎ ሁኔታው የእግዚአብሔርን መገኘት ከናንተ ጋር እንደሆነ ላያሳይ ይችላል። ነገር ግን አንድ እውነት አምኜ እናገራለሁ። እግዚአብሔር ግን ካንቺ ጋር አለ። እግዚአብሔር ግን ካንተ ጋር አለ። እግዚአብሔር ግን ከኛ ጋር አለ። ዮሴፍ በእስር ቤት ውስጥ ያልፍ ነበር። ዮሴፍ ባልሰራው ወንጀል ይከሰስ ነበር። ዮሴፍ ወደ ጉድጓድ ውስጥ ተጥሎ ነበር። በዮሴፍ ህይወት ውስጥ ብዙ መከራ አልፏል። ነገር ግን አንድ ቃል አለ። እግዚአብሔር ግን ከዮሴፍ ጋር ነበር። ኢየሱስ ጌታ ነው። እያጠቃለልኩ ነው። እስቲ ጩና እግዚአብሔር ግን ከኔ ጋር አለ በሉ እስቲ። ፕራጃና ካቲያ ሊፋና ካቶሴ ፓራዲያስ እንደገና እስቲ በኃይል ጩና እግዚአብሔር ከኔ ጋር አለ በሉ። አጠገባችሁ ያለውን ሰው አየት አድርጉትና ወንድሜ ሆይ እግዚአብሔር ካንተ ጋር አለ በሉት። ክብር ለኢየሱስ ይሁን። የእግዚአብሔር አብሮነት ከኛ ጋር ሲሆን ምን ይሆንልናል ወደሚለው እንገባለን። የእግዚአብሔር አብሮነት ከኛ ጋር ሲሆን የመጀመሪያው እግዚአብሔር ምሪትን ይሰጠናል። አሜን አሜን። እግዚአብሔር ይስሐቅን ምን አለው? ወደ ግብጽ አትውረድ። ወደ ግብጽ ምን አትበል? አትውረድ። እኔ በምልህ ስፍራ በዚህችው ሀገር ላይ በዚህችው በምትገፋበት በዚህችው በምትሰደድበት በዚህችው በሚቀናብህ በዚህችው ምድር ላይ ምን በል? ተቀመጥ። ሃሌሉያ! ኢየሱስ ጌታ ነው። ወደ ግብጽ ምን አትበል? አትውረድ። እግዚአብሔር ለይስሐቅ ምን ሰጠው? ምሪትን ሰጠው። ወዳጆቼ የእግዚአብሔር አብሮነት ከናንተ ጋር ይሁን። እግዚአብሔር ምሪትን ይሰጣችኋል። በስራ ቢሆን በአገልግሎት ቢሆን በጉዞ ቢሆን በየትኛውም አቅጣጫ ነገር ተዘጋግቶ በየት በኩል ነው የምትሉ ሰዎች ካላችሁ ዛሬ በእውነት እግዚአብሔር ቃል ሰጥቶኝ ነው የመጣሁት። እግዚአብሔር መንገድ ያሳያችኋል። እግዚአብሔር ምሪትን ይሰጣችኋል። ኢየሱስ ጌታ ነው። ወዳጆቼ ምሪት ማጣት ታላቅ የህይወት ጉዳት ነው። ቅድም ወንድማችን ሲጸልይ መልእክቱ ተገናኘና በጣም ገረመኝ። ሩት ምዕራፍ 1 ላይ የእግዚአብሔርን ምሪት ሳይከተሉ የእግዚአብሔርን ፍቃድ ሳይጠይቁ የተጓዙ አንድ ቤተሰብ ይናገራል።
የዚህ ሰው ስሙ አቤሜሌክ ነው። ባለቤቱ ስም ኑሃሚን ነው። ኬሊዮንና መሐሎን የተባሉ ሁለት ልጆች ነበሯቸው እና በይሁዳ ቤተልሔም ምን ነበረ ይላል? ረሃብ ነበረ ይላል። ይሁዳ ቤተልሔም ደግሞ የስሙ ትርጓሜን ራሱ ምን ነበር? የእንጀራ ቤት ነበረ። ረሃብ ተነሳ። ረሃብ ሲነሳ የእግዚአብሔርን ምሪት ሳይጠይቁ ወዴት ሄዱ? ወደ ሞዓብ ምድር ሄዱ። ሞዓብ ደግሞ ታስታውሳላችሁ እንግዲህ የሎጥ ልጆች ከአባታቸው በወለዱት ልጆች ስም የተሰየመች ከተማ ናት። ልጅ ከአባት ጋር ተጣምሮ በተወለዱ ልጆች የተሰየመች ከተማ ናት ሞዓብ። የእግዚአብሔር ሕዝብ በፍጹም ወደ እግዚአብሔር ጉባኤ እንዳይገቡ ትእዛዝ የወጣባቸው ሕዝቦች ናቸው እነዚህ ሞዓባውያን። ይሄም ብቻ አይደለም፣ በጋብቻም ይሁን በተለያየ ሁኔታ ከእስራኤል ጋር እንዳይጣመሩ እግዚአብሔር የደነገጋቸው ሕዝቦች ናቸው ሞዓባውያን። ነገር ግን ሩትና አቤሜሌክ ይህ ቤተሰብ እግዚአብሔርን ሳይጠይቁ ወዴት ሄዱ? ወደ ሞዓብ ሄዱ። ከዚህ የተነሳ አቤሜሌክ እንደገባ ምን አለ? ሞተ። አቤሜሌክ ከሞተ በኋላ ሁለቱ ልጆቿ ሁለት ሚስቶችን አገቡ። አንዷ ስም ማን ነው? ኦርፋን አገባ። አንዱ ሩትን አገባ። 10 ዓመት ያክል ቆዩ። ሁለቱ ልጆቿ ምን አሉ? ሞቱ፣ ዘር ሳይተኩ። ከዛን ማን ቀረ? ኑሃሚንና ሁለት ምራቶች ቀሩ። ከዚህ የተነሳ ከ10 ዓመት ቆይታ በኋላ እግዚአብሔር ይሁዳ ቤተልሔምን ምን አለ ይላል? ጎበኘ። እግዚአብሔር ባላችሁበት ይጎበኛችኋል። እስቲ አሜን በሉ። እስቲ ይሁዳ ቤተልሔምን እግዚአብሔርን ጎበኘ። ከዚህ በኋላ እንግዲህ ኦርፋ ስማ ስትመለስ፣ ሩት ግን ወደምትሄጂበት ይሄዳለሁ፣ በምትቀበሪበት እቀበራለሁ፣ አምላክሽ አምላኬ ይሆናል፣ ሕዝብሽ ሕዝቤ ይሆናል ብላ ወስና ወዴት ሄደች? ወደ ይሁዳ ቤተልሔም ሄደች። ስትሄድ የሚገርማችሁ ነገር ኑሃሚንን በፊት የሚያውቋት ሰዎች ሲያዩ እቺ ኑሃሚን ናት ይላሉ። አንዳንዶች እሷ አይደለችም ይላል። ምክንያቱም ኑሃሚን ከስታለች፣ ኑሃሚን መልኳን አታለች፣ ኑሃሚን ሰውነቷን አታለች። ለምን? የእግዚአብሔርን ምሪት ሳትከተል ወጣ። ከዚህ የተነሳ ወደ ከተማዋ ገና ስትገባ እንደዚህ አለች፣ ኑሃሚን አትበሉኝ አለች። ኑሃሚን ማለት ምን ማለት ነው? አስደሳች ማለት ነው። ማራ በሉኝ። ማራ ማለት መራራ፣ ሕያው አምላክ ሕይወቴን አስመርሮታል ማለት ጀመረች። ስለዚህ ወዳጆቼ ዛሬ የምነግራችሁ ነገር ምንድነው? የእግዚአብሔርን ምሪት ተከተሉ። እስቲ አሜን በሉ። እስቲ ምሪት ማጣት ትልቅ የህይወት ጉዳት ነው። የእግዚአብሔርን ምሪት ማግኘት ግን የብዙ ዓመትን ድካም በጥቂት ጊዜያቶች ውስጥ እንድናገኝ ያደርጋል። ክብር ለኢየሱስ ይሁን። 10 ዓመት ለፍተን የማናገኘውን ነገር በ2 ዓመት ውስጥ በእግዚአብሔር ምሪት ማግኘት እንችላለን። ዮሐንስ ወንጌል ምዕራፍ 21 ላይ ስትመለከቱ ሌሊቱን በሙሉ አሳ ሲያጠምዱ አደሩ። ነገር ግን ስንት አሳ? አንድ አሳ እንኳን ሊያጠምዱ ምን አላሉ? አልቻሉም። ጌታ ኢየሱስ መጣና መረባችሁን በየት ጣሉ? በስተቀኝ በኩል ጣሉት አለ። በስተቀኝ ሲጥሉት መረባቸውን መጎተት እስከሚያቅታቸው ድረስ ምን ወጣ ይላል? አሳ ወጣ። የማንን ምሪት ተከትለው? የእግዚአብሔርን ምሪት ተከትለው። ስለዚህ የእግዚአብሔር አብሮነት ከኛ ጋር ሲሆን እግዚአብሔር ምሪትን ይሰጠናል። አምነን እንናገራለን። እጆቻችሁን ከፍ አድርጉ እስቲ። እግዚአብሔር በሉ እስቲ መውጫን ያዘጋጅልኛል በሉ። ድገሙና እግዚአብሔር በሉ እስቲ አሁን ካለውበት በሉ እስቲ ከምሰራበት፣ ከማገለግልበት፣ ከምኖርበት እግዚአብሔር መውጫን ያዘጋጅልኛል። መውጫን ያዘጋጅልኛል። በጌታ በኢየሱስ ስም ጸልይላችኋለሁ። እግዚአብሔር ምሪትን ይስጣችሁ። እግዚአብሔር ምሪትን ይስጣችሁ። ውይ ፓራዳባጃኒያስ ሴካታኒያስ ሃሌሉያ። እግዚአብሔር ምሪትን ይስጣችሁ። እግዚአብሔር ምሪትን ይስጥሽ። ወደ ዩጋንዳ ለመሄድ ነበርና የአገልግሎት እቅዴ የዛሬ
2 ዓመት ገደማ ላይ ሁሉ ነገር ጨርሼ ነበር። እግዚአብሔር ግን ከዩጋንዳ ወደዚያ አዞረው። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ በዚህ ዓመት በዚህ ሀገር ላይ አላሳፈረኝም። ክብር ለእግዚአብሔር ይሁን። የእግዚአብሔርን ምሪት ተከትላችሁ በየትኛውም አቅጣጫ ተጓዙ፣ እግዚአብሔር አያሳፍራችሁ። ክብር ለኢየሱስ ይሁን። የእግዚአብሔርን ምሪት እንዴት ማወቅ እንችላለን? ዮሐንስ ወንጌል 16:33 ላይ ያ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ምን ይላችኋል? ይመራችኋል ይላል። ክብር ለኢየሱስ ይሁን። በውስጣችን ያለው የእግዚአብሔር መንፈስ ምን መስራት እንዳለብን፣ እንዴት ማገልገል እንዳለብን፣ በየት በኩል መራመድ እንዳለብን አቅጣጫ ያሳየናል። መንገድ ያሳያችሁ የእግዚአብሔር መንፈስ። ክብር ለኢየሱስ ይሁን። ሁለተኛው የእግዚአብሔር አብሮነት ከኛ ጋር ሲሆን እግዚአብሔር ስለኛ ይዋጋል። እስቲ አሜን በሉ። እስቲ እንግዲህ እንደነገርኳችሁ የእግዚአብሔር አብሮነት ከማን ጋር ነበረ? ከይስሐቅ ጋር ነበረ። እግዚአብሔር ለይስሐቅ በስውር ነው የሚዋጋው። እንግዲህ እሱ ሚስቱን ማናት ብሏል? እህቴ ናት ብሏል። እህቴ ናት ብሏል። ፍልስጤማውያን ደግሞ እህቱ እንደሆነች አምነው ሊያገቧት ወይም ደግሞ ከይስሐቅ እጅ ሊቀሟት ነው። ከዛም በአንድ ወቅት ንጉሱ አቤሜሌክ በመስኮት በኩል ሲመለከት መጽሐፍ ቅዱሳችን እንደሚናገረው ይስሐቅ ከርብቃ ጋር ምን ይል ነበር? ይዳራት ነበረ ይላል የእግዚአብሔር ቃል። ወደ እሷም አስመጣው። እንዴ እህቴ ናት አላልክም ወይ? እኮ ሚስት ናት አለች። ሚስት እኮ ናት። ለምንድን ነው እህቴ ናት ያልከን? ለምንድን ነው ኃጢአት ውስጥ የምትከተን ብሎ የሀገሩ ንጉስ በጠየቀው ጊዜ ሞትን ፈርቼ ነው፣ በሷ ምክንያት እንዳትገሉኝ ብዬ ነው ብሎ ሲናገር እንደዚህ የሚል ትእዛዝ አወጣ። ይህን ሰውና ሚስቱን የሚነካ ምን ይበል? ይሙት የሚል ትእዛዝ ወጣ። ክብር ለኢየሱስ ይሁን። በዛው በስደት ሀገር እኮ ነው ይስሐቅን የሚነካ ባለቤቱን የሚነካ ምን ይበል? ይሙት የሚል አዋጅ ወጣ። እግዚአብሔር ስለሱ ተዋጋለት። ክብር ለኢየሱስ ይሁን። የእግዚአብሔር አብሮነት ህልውናው መገኘቱ ከናንተ ጋር ይሁን። እግዚአብሔር ስለናንተ ይዋጋል። እግዚአብሔር ስለ ስራችሁ ይዋጋል። እግዚአብሔር ስለ ጤናችሁ ይዋጋል። እግዚአብሔር ስለ ቤታችሁ ይዋጋል። መጽሐፍ ቅዱስ ሲናገር እግዚአብሔር ምንድነው? ተዋጊ ነው። ስሙ ምንድነው? ሃሌሉያ። ጩና እስቲ እግዚአብሔር ስለኔ ይዋጋል በሉስ። ድገሙና እመኑና እስቲ እግዚአብሔር ስለኔ ይዋጋል በሉስ። እግዚአብሔር ስለ ቤቴ ይዋጋል በሉስ። እግዚአብሔር ስለ ስራዬ ይዋጋል በሉስ። እግዚአብሔር ስለ ጤናዬ ይዋጋል በሉስ። ውጊያው የኔ አይደለም በሉስ። ክብር ለኢየሱስ ይሁን። ውጊያ የጠነከረባችሁ ሰዎች አላችሁ። እናንተ ዝም በሉ። እግዚአብሔር ስለናንተ ይዋጋል። እግዚአብሔር ስለ ስራችሁ ይዋጋል። እግዚአብሔር ስለ ጤናችሁ ይዋጋል። ጩና እግዚአብሔር ስለኔ ይዋጋል በሉስ። ዳቫኒና ካቶሴ ፓራዳባጃኒያ እንደገና እመኑና እስቲ እግዚአብሔር ስለኔ ይዋጋል በሉስ። በጌታ በኢየሱስም የእግዚአብሔርን ክንድ በቤታችሁ ታያላችሁ። ግብፃውያን እንደዚህ ብለው ተናገሩ። እግዚአብሔር ስለ እስራኤል እየተዋጋ ነው፣ ከእስራኤል ፊት እንሽሽ። ሃሌሉያ። ኢየሱስ ጌታ ነው። ሌላው የእግዚአብሔር አብሮነት ከኛ ጋር ከሆነ እግዚአብሔር ይባርከናል። እስቲ አሜን በሉ። እስቲ ቁጥር 12ን አንብቡ። ቁጥር 12 መጽሐፍ ቅዱስን ቁጥር 12 26 12 የቃሉ መንፈስ ያገኛችሁ። እግዚአብሔር በቃሉ ይባርከናል። ቁጥር 12 ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው። ክብር ለኢየሱስ ይሁን። ይስሐቅም በዛች ምድር ምንን ዘራ? ዘርን ዘራ። እግዚአብሔርም ባረከው። ስንት እጥፍ? እስቲ 100 እጥፍ በሉ። እስቲ 100 እጥፍ በሉ። በዛች ዓመት በአብርሃም ዘመን ከነበረው ረሃብ በላይ ረሃብ በጠናበት ሀገር ላይ የእግዚአብሔርን ምሪት ተቀብሎ ቁጭ ሲል በዛው ዓመት ዘርን ዘራ። በዛው ዓመት 100 እጥፍ አጨደ። ክብር ለኢየሱስ ይሁን።
ያዕቆብ ምዕራፍ 1 ከቁጥር 17 ላይ በጎ ስጦታ ሁሉ ፍጹምን በረከት ከየት ናቸው ይላል? ከላይ ናቸው። መለወጥ በእርሱ ዘንድ ከሌለ፣ በመዞርም የሚደረግ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ይባርከኛል በሉ እስቲ። እስቲ እጆቻችሁን አንሱ እስቲ እንደዚህ በሉ። እግዚአብሔር ይባርከኛል በሉ። አሁን ካለውበት በሉ እስቲ ሁኔታ እግዚአብሔር ይባርከኛል አምናለሁ በሉ እስቲ። እንደዚህ በሉ እስቲ። እዘራለሁ በሉ እስቲ። 100 እጥፍ አጭዳለሁ በሉ እስቲ። በጌታ በኢየሱስም እግዚአብሔር የእጆቻችሁን ስራ እንዲባርክ ልጸልይ። እጆቻችሁን ከፍ አድርጉ። በእውነት በጌታ በኢየሱስ ክርስቶስም እጸልያለሁ። እግዚአብሔር የእጆቻችሁን ስራ ይባርክ። በኢየሱስም የእጆቻችሁ ስራ እየተባረከ ይሁን። ትንሽ ነው የምትሉት ጉዳይም ቢሆን በጌታ በኢየሱስም የተባረከ ይሁን። የእግዚአብሔር እጅ ይረፍበት። የእግዚአብሔር በረከት ይረፍበት። የእግዚአብሔር ባርኮት ይረፍበት። ላስ ፓራዳ ባቻንያስ ሃሌሉያ። አያችሁ የእግዚአብሔር አብሮነት ከሱ ጋር ስለሆነ እግዚአብሔር ምን አለው ይላል? ባረከው። ኢየሱስ ጌታ ነው። አልቋጠረም፣ አልደገመም፣ አልመተተም፣ ምንም ነገር አላደረገም። ደረቅ ምድር ላይ ዘርዘራ። እግዚአብሔር 100 እጥፍ ሰጠው። ክብር ለኢየሱስ ይሁን። ሃሌሉያ። እናንተ ለእግዚአብሔር አብሮነት ተጠንቀቁ። እግዚአብሔር ለእናንተ ይጠነቀቃል። አሜን። አራተኛና የመጨረሻው የማይዘጋ ምንጭ ይከፈታል። እስቲ አሜን በሉ እስቲ። ምን የሚል ምንጭ? ወይ ምን የሚል ምንጭ? እስቲ የማይዘጋ በሉ እስቲ። ድገሙና እስቲ የማይዘጋ በሉ እስቲ። ይሄ ሁሉ የሆነ ያለው በየት ምድር ነው ታውቃላችሁ? ቅድም በሚያሳድዱት፣ ቅድም በሚቀኑበት፣ ቅድም ሀገራችንን ለቀውጣ በሚሉ ሰዎች ዘንድ ነው ይሄ ሁሉ የሚሆነው። ክብር ለኢየሱስ ይሁን። ምን ስላለው? ምንም አይነት ዘመድ የለውም። ምንም አይነት የጦር አዝማች የለውም። ሰውየው ምንም አይነት ነገር የለውም። በሰው ሀገር እሱ እስራኤላዊ ነው ያለው፣ ፍልስጤም ሀገር ነው። ግን እግዚአብሔር አብሮት አለ። ግን እግዚአብሔር አብሮት ምንም አይነት የሥጋ ክንድ አይጠቀምም። ምንም አይነት ክፉ ቃል አይናገርም። ምንም አይነት የውጊያ ስልት የለውም። ብቻ እግዚአብሔር ከሱ ጋር ስላለ ሰውየው እግዚአብሔር ይዋጋለታል። ክብር ለኢየሱስ ይሁን። እና ይስሐቅ በአባቱ በአብርሃም ዘመን የነበሩ ጉድጓዶችን ምን አለ ይላል? ማሳ አስቆፈረ ይላል። አስቆፈረ ይላል። ካስቆፈረ በኋላ የሚገርማችሁ ነገር አባቱ አብርሃም በሰየማቸው ስሞች ምንጮቹን ምን አለ ይላል? ጠራ ይላል። የመጀመሪያው ምንጭ ሲቆፍር ምን ወጣ ይላል? ኤሴቅ የምትባል ትንሽ ምንጭ ተከፈተች። ኤሴቅ ሲከፈት ውሃው የኛ ነው ብለው ተከራከሩ። ምንም አይነት ከውሃው ጋር የሚያገናኛቸው ነገር እኮ የለም። የይስሐቅ እረኞች ናቸው ጉድጓዱን የቆፈሩት። ውሃው የማን ነው? የኛ ነው ብለው ተከራከሩ። ሰውየው በሰው ሀገር ስለሆነ አቅም የለው መከራከር አይችልም። የናንተ ነው? አዎ ውሰዱታልና እልፍ ብሎ ሌላ የጉድጓድ አስቆፈረ። ሲያስቆፍር ከዛ በኋላ ምን ወጣ ይላል? ምንጭ ወጣ። ከዛ ምን ብሎ ሰየመው? ሲጥና። ክብር ለኢየሱስ ይሁን። ሲጥና የሚል ምንጭ ደግሞ ተከፈተች። ስለሷም ደግሞ ምን አሉት ይላል? ተጣሉት። ይሄ ምንጨኛ ነው ብለው ተጣሉት። ከዛስ አሁንም እልፍ ብሎ ሌላ ምንጭ ቆፈረ። ከዛስ ሮሆቦት የሚባል ምንጭ ተከፈተ። ክብር ለኢየሱስ ይሁን። ስለ ሮሆቦት ግን ምን አላሉትም ይላል? አልተጣሉትም። አሁን እግዚአብሔር አሰፋን፣ በምድርም ላይ ገና ምን እንላለን ይላል? እንበዛለን ይላል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በጠላቴ እጅ አልዘጋኝምና ወደ ሰፊ ስፍራ አወጣኝ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም ወደ ሰፊ ስፍራ መውጣት ይሁንላችሁ። እስቲ መስፋት የሚፈልግ ሰው ጠባብ ነገር ከጠባብ ነገር ማካታ ሴፓራዳ ባጃኒያስ ወይ ሃሌሉያ። እስቲ ከጠባብ ነገር መውጣት እፈልጋለሁ የምትሉ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ወደ ሰፊ ስፍራ ያውጣችሁ። እግዚአብሔር ወደ ሰፊ ስፍራ ያውጣችሁ። ከኤሴቅ በኢየሱስም ውጡ። ከሲጥና በኢየሱስም ውጡ። በኢየሱስም ወደ ሮሆቦት ውስጥ ግቡ። እስቲ ጩና ገባው በሉ። እስቲ
ሶስት ጊዜ እስቲ ገባው 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 በሉስ። በጌታ በኢየሱስ መግባት ይሁንላችሁ። የማይዘጋ ምንጭ ይከፈትላችሁ። በእውነት ሲጥና ተዘጋ፣ ኤሴክ ተዘጋ። ዛሬ አውስትራሊያ፣ አሜሪካ፣ ካናዳ ተዘጋ ልንል እንችላለን። ስራ እንደዚህ ተዘጋ ልንል እንችላለን። አገልግሎት የተለያየ የተዘጋብን ነገር ሊሆን ይችላል። ይሄ የእግዚአብሔር ቃል ወዳጆቼ የማይከፍተው ነገር የለም። ዛሬ በጌታ በኢየሱስም በተዘጋ ነገር ለአውጃለሁ። በጠበበባችሁ ነገር ለአውጃለሁ። ስፍራ አነሰኝ በምትሉት ጉዳይ ለአውጃለሁ። በጌታ በኢየሱስም ረሆቦት ይሁንላችሁ። በኢየሱስም ረሆቦት ይሁንላችሁ። በኢየሱስም ረሆቦት ይሁንላችሁ። ምን ስላለሁ? የእግዚአብሔር አብሮነት ከሱ ጋር ስላለ። ኢየሱስ ጌታ። በከንቱ የሚያሳድዱ ሰዎች ሁሉ መጡና እግዚአብሔር ካንተ ጋር እንዳለ አይተናል። አሁን ቃል ኪዳን ካንተ ጋር እናድርግ። እባክህ አንተን አልነካንም፣ ውጣ ነው ያልነው እንጂ አልነካንም። እባክህ አትንካን አሉት። ዘመን መጣ። ኢየሱስ ጌታ። ዘመን ይመጣል። ጮህና እስቲ ዘመን ይመጣል በሉ እስቲ። ድገሙና ዘመን ይመጣል በሉ እስቲ። ክብር ለኢየሱስ ይሁን። ወዳጆች ጥቂት ነገር ልናገር። እግዚአብሔር ከኛ ጋር እንዲሆን ምን ማድረግ አለብን? ይሄ ነገር በጣም ወሳኝ ነው። አሁን ይሄ ይሆናል ብቻ አይደለም፣ እንዲሆን ደግሞ ከኛ ምን ይጠበቃል የሚለው ነገር አለ። ክብር ለኢየሱስ ይሁን። ቶሎ ነው የሚናገረው። የመጀመሪያው ለእግዚአብሔር ድምጽ መታዘዝ። ክብር ለኢየሱስ ይሁን። ይስሐቅን እግዚአብሔር ምን አለው? ተቀመጥ አለው። ወደ ግብጽ ምን አትበል፣ አትውረድ። ዛሬ ወዴትም ይሁን ለመሄድ ያሰባችሁ ሰዎች የእግዚአብሔርን ምሪት ስሙ። አትውረዱ ቶሎ ብላችሁ የእግዚአብሔርን ምሪት ጠብቁ። ክብር ለኢየሱስ ይሁን። ሌላው ትህትናና የዋህነት ያስፈልገናል። ትህትናና ምን? የዋህነት። ሲጥና ሲዘጉ አልተጣላም። ኤሴቅን ሲዘጉ አልተጣላም። ከሀገራችን ወጥተህ ሲሉት አልተጣላም። ቁጭ ብሎ በትህትና ይጠባበቅ ነበር። ትህትና ማለት አንተ ከኔ ትሻላለህ ማለት ነው። የዋህነት ማለት የኔ ላንተ ይሁን ማለት ነው። ስለዚህ ይህ ሰው ትሁት ነበር፣ የዋህ ነበር። እግዚአብሔር በትህትናና በየዋህነት ይባርከን። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ምንን ይሰጣል? እንደውም ኢሳይያስ 66 ከቁጥር 1 ላይ እንደዚህ ይላል። እግዚአብሔር እንደዚህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ እንዴት አይነት ቤት ትሰራላችሁ ካለ በኋላ ነገር ግን ወደዛ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ምን እላለሁ? እመለከታለሁ ይላል። የእግዚአብሔር አይኖች በትሁታን ላይ ናቸው። ክብር ለኢየሱስ ይሁን። ሌላው የግል መሰዊያ ማበጀት አለብን። ይስሐቅ እግዚአብሔር ሲረዳው ሲያግዘው ረሆቦትን ሲከፍትለት ይስሐቅ ለእግዚአብሔር ምንን አበጀ ይላል? መሰዊያን አበጀ ይላል። የምንበረከክበት መሰዊያ ማበጀት አለብን። የምንጸልይበት መሰዊያ ማበጀት አለብን። ማለዳ የምንጸልይበት፣ ሌሊት የምንጸልይበት፣ የእግዚአብሔርን ቃል የምንካፈልበት፣ ሮብ፣ ዓርብ፣ እሁድ እየመጣን በእግዚአብሔር ፊት የምንጸልይበት መሰዊያ ማበጀት አለብን። ክብር ለኢየሱስ ይሁን። ሌላው የምህረትና የይቅርታ ሰዎች መሆን አለብን። እነዚህ ሰዎች በእርግጥ እግዚአብሔር ካንተ ጋር እንዳለ አይተናል፣ ቃል ኪዳን ካንተ ጋር እናድርግ እያሉ ሲመጡ ምንድነው ያሉት? ምንድነው ያደረገው ይስሐቅ? እንጀራ ምን አለላቸው ይላል? አቀረበላቸው። በልተውን በሰላም ምን አሉ ይላል? ሄዱ ይላል። ትናንት የገፉት ሰዎች ናቸው። ትናንት ያሳደዱት ሰዎች ናቸው። ትናንት በከንቱ የጠሉት ሰዎች ናቸው። ነገር ግን እነዚህ ሰዎች ዛሬ ምህረት ይቅርታን ለመጠየቅ ሲመጡ አልገፋቸው። ምን አደረጋቸው? እንጀራ አመገባቸው። በሰላም ምን በሉ ሂዱ አላቸው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ምሳሌ 23 ላይ ጠላት ብራ ምን በለው አብላው፣ ቢጠማው ውሃ ምን አድርገው ይላል? አጠጣው ይላል። እንጸልይ እስቲ ተነስተን ቆመን። ራሲካታ ካቦሴ ፓራዳ ባጃኒያስ ፔላዲያናስ የእግዚአብሔር አብሮነት